ሌላ ሳምንት ደግሞ ጌታ ሰጥቶናል። እግዚአብሔር የተባረከ ይሁን። ሄድል ነው በእግዚአብሔር ፊት እንደገና መሆን ሳያቋርጡ አሁንም የእግዚአብሔርን ሐሳብ የእግዚአብሔር መንግስት ጉዳይ ማውራት እግዚአብሔር ሲረዳ የሚሆን ነውና ጌታን እጅግ አድርገን እናመሰግናለን። በእግዚአብሔር መንግስት ስራ ውስጥ በጣም አንድ መሰረታዊ ነገርን እየገነባን እንደመጣን አስባለሁ። ከመጀመሪያው ቤተክርስቲያን ማናት ከሚለው ሐሳብ ጀምሮ ባለው በመጣንበት መንገድ ሁሉ ውስጥ በተከታታይነት ሰው እነዛን መልእክቶች ሄዶ ቢሰማ አንዳች የጸና መሰረትን እንደሚያገኝ ማየት እንችላለን ማለት ነው። እንደዚህ ያልን በመጣንበት መስመር መሰረት ላይ ባለፉት 2 ጊዜያቶች የተነጋገርናቸው ነገሮች ለማስታወስ ያክል የጸጋ ስጦታ የሚል ተነጋገርን። ከዛ ደግሞ አገልግሎት የሚል ተነጋገርን እና አካልነት የሚለው ከዛ በፊት ያለው ነገር እያንዳንዱ ብልት የጸጋ ስጦታ ተሰጥቷል የሚል ነገር ጋር መጣን። የጸጋ ስጦታ አካልን በኋላ ደግሞ ያለ አገልግሎት ነው የሚል ነገር ይዘን መጣን። ስለዚህ ሁሉም ብልት የጸጋ ስጦታ ከተሰጠው ደግሞ በዛ የጸጋ ስጦታ የሚያደርገው አንድ ነገር ማገልገል ከሆነ እንዲሁ ዝም ብሎ ደግሞ የተለቀቀ እንዳልሆነ እናውቃለን። መጽሐፍ ቅዱሳችን የሚናገረው ነገር አለ። ዝም ብሎ ሰውን ሁሉ አገልጋይ ነው ብሎ መልቀቅ ብቻውን በቂ ስላልሆነ ማለት ነው። ስለዚህ ዛሬ የምንነጋገረው የጸጋ ስጦታ አጠቃቀም የሚል ነው። የሰጪው ራሱ እግዚአብሔር የጸጋውን ስጦታ ሲሰጥ አይ ቲንክ ኤፌሶን 1 ላይ ይመስለኛል እንደው መጽሐፍ ሲናገር ይህን ሁሉ የጸጋው ክብር ይመሰገን ዘንድ አደረገ ይልና ጸጋን ከጥበብና ከአእምሮ ጋር በጥበብና በአእምሮ አበዛልን ብሎ ይናገራልና ያለ ጥበብና ያለ አእምሮ ጸጋ በጣም አስቸጋሪ እንደሚሆን በዚህ ውስጥ ማየት እንችላለን ማለት ነውና ስለዚህ ዛሬ ፎከስ የምናደርገው የጸጋ ስጦታ እንዴት አድርገን እንጠቀማለን፣ እንዴት አድርገን በአገልግሎት ውስጥ እነዚህን እግዚአብሔር የሰጠን የጸጋ ስጦታዎች ጥቅም ላይ መዋል እንችላለን የሚለው ሐሳብ ላይ ነው የምናተኩረው። ስለዚህ እዚህ ሴንተር ውስጥ እዚህ ሰርክል ውስጥ ነው የምንቆየው ማለት ነው። የመጀመሪያ ሐሳብ አድርጌ የማነሳው መቼም ይሄንን ነገር ስንነጋገር አንደኛ ቆሮንቶስ ምዕራፍ 14ን አለማሰብ አይቻልም እና እዛው መጽሐፍ ውስጥ ወደዛና ወደዚህ እያልኩኝ ነው ወደ እናንተ ጥያቄዎችን ማነሳው። ምናልባት የመጀመሪያው ያው የጸጋ ስጦታ ምንድነው ተነጋግረናል፣ አገልግሎት ምንድነው ስለተነጋገርን ባይ ዲፎልት እሱን እናውቃለን በሚል ሐሳቤ ቀጣዩን ነገር ብቻ ነው የምናወራው ማለት ነው። እሺ ጌቼ ካንተ ልጀምር። እግዚአብሔር የሥርዓት ወይ የሰላም አምላክ ነው እንጂ የሁከት አምላክ አይደለም የሚል ቃል አለ። ይሄ የጸጋ ስጦታ አጠቃቀም ከሚለው ሐሳብ ጋር አብሮ የሚሄድ ነገር አለውና እንዴት ትረዳዋለህ ይሄን? እኔ የሚገርመኝ ሮሜ መጽሐፍ ላይ ራሱ ሲናገር ስለ አሕዛብ ስለ እግዚአብሔር ሊታወቅ የሚችለው በፍጥረቱ ይታያል ሁሉ ይላል። ስለዚህ እንደውም ደረጃ አንድ መዝሙር አለው። እግዚአብሔር የታል ለምን ትለኛለህ፣ ፍጥረት በዙሪያው ከበው እያየህ ይላልና ፍጥረት ሁሉ መዝሙር 18 ላይ እንደሚናገረው የእግዚአብሔርን ክብር የእግዚአብሔርን ስርዓት እግዚአብሔር ማን ነው የሚለው የተሰራው ነገር ሰሪውን ያሳያል እና ወደ ስጦታውና ወደ ስጦታው አጠቃቀም ልመጣ እያልኩ ነው እና እግዚአብሔር የሥርዓት አምላክ ነው እንጂ የሥርዓት አልበኝነት አለመሆኑን ለመናገር ያለውና እንዲህ በምናውቀው ምሳሌ እንኳን ሲናገር ጳውሎስ ስለ አካል ነው እያወራን የነበረው። አካልን እንኳን ስናይ አካል ስርዓት አለው። እንደውም ስርዓት ወይም ሲስተም ብለን የምናውቀው ማለት ነው። የመተንፈስ ስርዓት አለው፣ የምግብና የልመት ስርዓት አለው፣ የሰውነታችን የመከላከል ስርዓት እያልን የነርቭ ስርዓት እያልን መሄድ እንችላለን። ሁሉም ግን በስርዓትና በአንድ ላይ ነው የሚሰሩት። ስለዚህ ፍጥረቱን ራሱ ስናየው ሰሪው ስርዓት ያለው መሆኑን ራሱ ይጠቁማል ለማለት ነው። ይህንን ከፍጥረት ካየን እንደውም ደስ የሚለው ምሳሌ መጽሐፍ ላይ ማተረሳኝ ቃላለች። ምሳሌ 6:6 ገብረ ጉንዳን እንኳን መሪ ሳይኖረው በስርዓት ነው የሚሄደው ይላል እና እንደውም አንተ ታካች ጥበብን ጉንዳን ተመልከት እያለ ይገስጸናል ስለ ስርዓት ሲያወራን ማለት ነው። ስለዚህ ስርዓትን
ከእግዚአብሔር ፍጥረቱ ራሱ እናያለን። አንድ እሱን ይዘን ከእንደገና ደግሞ ስርዓት በዘፍጥረት ላይ እናያለን። እንደውም የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እና ምንድነው ስርዓት የሌለውን ነገር ቅርጽና ስርዓት እያሳያዘው እናያለን በፍጥረቱ ላይ። ከዛ ከፍጥረት በኋላ ደግሞ ምን አገኛት? እስራኤል ነው። እስራኤል ጋርም ስንመጣ ስርዓት እናያለን። የክህነት ስርዓት እናያለን። የመስዋዕት ስርዓት እናያለን። እንደው የዳስ ስለ ዳስ ስለ በዓላት ሁሉ ስርዓትን ሲደነግግ እናያለን። ከዛ ደግሞ ልፍ ብሎ እየጠበበ ሲመጣ ፍጥረት አለ፣ ቤተክርስቲያን አለ፣ እስራኤል አለች። ከዛ ቤተክርስቲያን ጋር ስንመጣ ይህንኑ ስርዓት እናያለን። የተለያዩ ስጦታዎች አሉ፣ ነገር ግን ብዙ አካል የለም ነው የሚለው። ልክ በእኛ ትሪሊየንስ ኦፍ ሴልስ እና ብዙ ሲስተም ቢኖርም አንድ አካል ብቻ እንደሆነው በቤተ ክርስቲያንም ደግሞ እንደዚሁ ነው። በተለያየ ስጦታዎች አሉ፣ ያለው አካል ግን አንድ ነው ይላል። ከዛ ሐና አዲስ ሰማይ እንደምትለው አዲስ ሲጠቀለል ደግሞ ራእይ ላይ ምዕራፍ 4 እና 5 ላይ እንደምናየውም ደግሞ again ማለት ከእንደገና ስርዓትን እናያለን። ስለዚህ ይህንን ወደዚህ ሰብሰብ ሳርገው ምንድነው እግዚአብሔር ይህ ነኝ እያለ ከፍጥረት ጀምሮ በእስራኤል በኩል አቋርጦ በቤተ ክርስቲያን እና በሚቀጥለው ወደፊት ባለው ስካለቶሎጂካል ወይም ደግሞ ሲጠቀለል ባለው እንትንም እግዚአብሔር የስርዓት አምላክ ነኝ እያለ ነው ያለው። ስለዚህ ቤተ ክርስቲያንን በአገልግሎቷና በአምልኮዋ ስርዓት አልበኛ ልትሆን አትችልም የሚል ሀሳብ ነው ያለው። ሌላው ይህንን ስርዓት በዕለት ከዕለት ህይወታችንም ደግሞ እናየዋለን። ትራፊክ ስናይ ባይዘዌ ሁሉም ቦታ ስርዓት አለ። እኛ ስርዓት ምንጥሰው ቤተክርስቲያን ጋር ብቻ ነው። እኔ ለምንድን አይገባኝም። ትራፊክ ስርዓት አለው። ሙዚቃ ራሱ ከትንሽዬ ባንድ እስከ ኦርኬስትራ ድረስ ስርዓትና ሪትም አለው። እንደውም ከቅኝት ወጣ ይባላል ሲባል፣ ቤተክርስቲያን ግን ከቅኝት ወጣ ካልከው ወይ ያኮርፋል ወይ ቤተክርስቲያን ይቀይራል። እና እንደውም ደስ የሚለው የነቢያት መንፈስ እኮ በሚቀጥለው እንደ ጥያቄ መጥቷል። የነቢያት መንፈስ እኮ ነቢያት ያላቸው ያ መንፈስ ለነቢያት ይገዛል። እንዴት አይነት ልክ እንደ ጳውሎስ የኢየሱስን ቃል አልተጠቀመም እንጂ ምን አይነት መንፈስ እንደሆነላቸው አታውቁም አይነት ነገር ነው። የነቢያት መንፈስ ለነቢያት ይገዛል እኮ ይህንን እንዴት አጣችሁት የሚል ነው። ስለዚህ ቤተክርስቲያን በአንድ ላይ ስንሰባሰብ የእግዚአብሔር አምልኮ የእግዚአብሔርን ባህሪ መግለጥ አለበት ነው ዋናው ነጥብ ይሄ ነው። እና ስጦታ ደግሞ ምንድነው? ሰላምን፣ ስርዓትን፣ እርስ በርስ መታነጽን ማምጣት አለበት። እና ይሄን ስርዓትን እንደ እንትን አድርገን ምንድነው እንደ አሉታዊ ወይም እንደ መጥፎ ነገር ማየት የለብንም የሚል ነው። መንፈስን የሚያጠፋ ሳይሆን እንደውም መንፈስን የሚያቀጣጥል ነገር እንደሆነ የሚያሳይ ነውና እንደውም ጳውሎስ ሲደንቅ ሁሉ ነገር ይላል። እናንተም የገረማችሁ ስለ ልሳን ነው፣ እኔ ግን ልንገራችሁ ነው የሚለው አንደኛ ቆሮንቶስ 14 ቅድም እንዳልከው 33 እና 40 ሁሉ ነገር ምዕራፉን ሲጨርስ በአግባብ እና በስርዓት ነው። አግባብ ብቻ አይደለም ፊቲንግ ብቻ ሳይሆን ደግሞ ኦርደርሊ የሚል ሐሳብ ነው እና ምናልባት ኮንቴክስቱን ስናይ ይሄ ስርዓት አልበኝነት የነበረው ዘመን እንግዲህ እንደምናውቀው ግሪኮ ሮማን ወርልድ ነው። በተለይ የግሪክ
ያኔ ሎጎስ የሚባለውን ነገር አብዝተው ይወዱታል። ዮሐንስም የጻፈው ለግሪካውያን ነው ይላሉ በዋና ተደራሲያን እና ይሄ ሎጎስ በሚለው በሚገባቸው ነው የጻፈው ሲጀምር ራሱ እና ይሄ መናገርን በእንትን በህዝብ መካከል መናገርን እንደ ትልቅ እንትን ያዩታል እና ጳውሎስ የነበረውን ስርዓት አልበኝነት ስርዓት ለማስያዝ ደፋ ቀና እያለ ነውና እግዚአብሔር በፍጥረቱም ሆነ በስርዓቱ ባለ ስርዓት አምላክ ነው የሚል ሐሳብ ነው ያለው። ጌታ ኢየሱስ ይባርክ። እግዚአብሔር የስርዓት አምላክ ነው የሚለውን መጀመሪያ ማምጣት የፈለግኩበት ምክንያት ከላይ ወደ ታች እንድንሄድ ስለሚያስፈልግ ነው። ብዙ ጊዜ ሰው በጣም መንፈሳዊ የሆነ የሚመስለው ወይ ደግሞ መንፈሱ በጣም የነቃ የተቀጣጠለ ምናምን የሚመስለው በጣም ጉባኤ ውስጥ የምናውቃቸውን አይነት አክቲቪቲዎችን ሲያደርጉ ስንመለከት ነው እና ስለዚህ አሁን እግዚአብሔር የጸጋ ስጦታ ሰጥቶናል። የጸጋ ስጦታ ደግሞ ለማገልገል ነው ካልን በኋላ እግዚአብሔር ደግሞ ስርዓት አለው ብለን አልን ማለት ነው። ጋሼ ወደ አንተ ልምጣ። ማናለን ሁሉ በአገባብ ይሁን። አሁን ጌችም ሲነካካው ነበርና አሁን ላይ ያለውን የቤተክርስቲያን ኤክስፒሪየንስ በተለይ የጸጋ ስጦታ አጠቃቀምንና አሁን ከተነጋገርነው አንፃር እግዚአብሔር የስርዓት አምላክ ነው የሚለውን ሐሳብ እንዴት ትመለከተዋለህ ጋሼ? መልካም ወንድሜ በጥሩ መንገድ እየገለጸው ነበረ። ልክ ነው። ያው አሁን ስለ ጸጋ ስጦታዎች አሁን እዚህ አንደኛ ቆሮንቶስ 14 ላይ አሁን ሲያነሳው እንደነበረው ወንድሜ እዛ ላይ አሁን በተለይ በልሳን የመናገርን ነገር እንደ ምሳሌ አድርጎ ያመጣዋል ጳውሎስ እና የማያምኑ ሰዎች ቢገቡ በዛ አይታነጹ እና በእርግጥ ትንቢትን በትንቢት ግን እንደሚወቀሱ ይናገራልና ስለ በልሳን መናገር የሚተረጉም ባይኖር በቃ ዝም ይበል ነው የሚለው። የሚተረጉም ካልሆነ ያንን የሚተረጉመው ከሌለ በዛ ስጦታ የሚገለገል የሚታነጽ ሰው ከሌለ ዝም ይበል የሚል ነገር አለውና እኔ በዚህ ዘመን በጣም መሰረታዊ የሆነ ነገር ነው። አሁን ሰዎች እግዚአብሔር ራሱ ዘፍጥረትን ቅድም ሲናገር እንደነበረው ወንድሜ በስርዓት ነው። ለምሳሌ 6ቱን ቀን ሲፈጥር እግዚአብሔር በስርዓት ነው የፈጠረው። ከዛም በኋላ ሲጨርስም እግዚአብሔር በስርዓት ነው። ከድካሙም አርፏል እግዚአብሔር በሰባተኛውን ቀን እንትን እንዳረፈ እንመለከታለንና ሁሉም ከአካል ስርዓታችንም ስንመለከት ቅድም ሲል እንደነበረው ሁሉም ነገር የማይጠቅም እንትን የለም። ስለዚህ እኔ በጣም ጥሩ የሆነ ነገር ነውና አሁን ግን ላይ ያለችው ቤተክርስቲያን ይህን ነገር የጣልነው ነገር ይመስለኛል። የጣልነው ነገር ግን ወደ ቃሉ ወደ እውነት መመለስ አለብን የሚለውን ሐሳብ ብቻ ነው መጨመር የምፈልገው እዚህ ሐሳብ ላይ። እሺ ጌታ ኢየሱስ ይባርክ ጋሼ። በጣም መሰረታዊ ነገር ነው መጽሐፍ ቅዱስ ሲናገር። በነገራችን ላይ የዚህ ሐሳብ ተያይዞ የሚመጣው ከአንደኛ ቆሮንቶስ ምዕራፍ 12 ነው እና አንደኛ ቆሮንቶስ ምዕራፍ 12 ላይ ሲጀምር ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ ብሎ ነው የሚጀምረው። ማለት በዚህ ዘመን የሆነ መንፈሳዊ መምሰል የሚመስለው በልሳን የተናገረ በጣም በቃ አካባቢውን የረበሸ ወዘተ ምናምን ሰው ከሆነ እሱ ሰውዬ በጣም መንፈሳዊ እንደሆነ ይታሰባል። እና ይሄው ጳውሎስ አሁንም አንደኛ ቆሮንቶስ ምዕራፍ 14ንም ወደ መጨረሻ አካባቢ ሲጨርስ ልክ በዚህ ዘመን ያለው አይነት ጥያቄ የሚጠየቅ አይነት ወይ ደግሞ እጠየቃለሁ ብሎ ይፈራ ይመስላል። እና ማንም መንፈሳዊ የሆነ ቢመስለው ወይ ደግሞ የእግዚአብሔር ነገር አይደለም ብሎ የሚጠረጥር ካለ ይህ ነገር የቤተ ክርስቲያናት ሁሉ ሕግ ነው ብሎ ይናገራል። እና ጆሲ አንተ ጋር ልምጣ። መንፈሳዊነትን መንፈሳዊ መሆንንና በአግባብ መሄድን በአግባብ በስርዓት መሄድን እንዴት ትመለከተዋለህ? አብረህ ከዚህ ጋር ያያይዘህ የምትነግረን ነገር ደግሞ እነዚህ የመንፈሳዊ ስጦታዎች በአግባብ አለመሆን ያንጻል ወይ ደግሞ ያሰናክላል ብለን ስንልስ ምን ማለት ነው የሚለውን አብረህ ትልልናል።
መጀመሪያው መንፈሳዊነትና እስኪ ጥያቄው እንደገና እንትን በልኝ። ቅድም እንደተናገርኩት መንፈሳዊ መሆን የሚመስለው ኤክስፔሪየንስ እና እዚህ ቦታ ላይ ደግሞ መጽሐፉ እየተናገረ ያለው መንፈሳዊ ነገር እንደዚህ ነው ብሎ የሚናገረውን ሀሳብ እንዴት አብረህ ታስተያየዋለህ? ከዛ ደግሞ ይህ የጸጋ ስጦታ አጠቃቀም ያሰናክላል ወይ ደግሞ ያንጻል ብለን ስንልስ ምን ማለት ነው የሚለው። ተባረክ። ይህ ዘመን አይ ቲንክ ወቅቱን የጠበቀ ዲስከሽን ነው እያደረግን ያለ ነው በእኛ ቤተክርስቲያን ዙሪያ፣ በተለይ በኢትዮጵያ እንትን አሁን የተጀመረ ይሄ ዲስከሽን ፖይንቶች አሉና ይሄ በጣም ሆት ኢሹ የምንለው እንትን ነውና ትናንትና አንድ እንትን እያየሁኝ አንድ ፕሮፌት ነኝ የሚል ሰው እንደው ኤክስፔሪየንሱን በደንብ እንትን እንድናደርገው ብዬ ነው። ምን ብሎ ፖስት አድርጓል ፌስቡክ ላይ? የድህነት የኪሳራና የብክነት መንፈስ ከላያችሁ ላይ ይነሳ ብሏል። እንደው ዝም ብለህ እንትኑን ከላይ ስታየው ፖስቱን ከላይ ስታየው በቃ አሜን የሚያስብል ነውና፣ ግን ሪሊ አሁን የኛ የክርስቲያኖች እንትን ይሄ ጀርባችን የሚያሳክከን ኢሹ ይሄ ነው ወይንስ ምንድነው? መጽሐፍ ቅዱሳዊ ቤዙ ምንድነው የሚለውን መፈተሽ ያስፈልጋልና ስክሮል እያደረግኩኝ ኮሜንቶችን ሁሉ ማየት ፈለግኩና ወደ 2600 ኮሜንቶች አሉ። ኦልሞስት 100 ምናምን ስክሮል ካረኩ በኋላ ነው 100 ምናምኑ አሜን 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 የሚለው። ሌላ አንድ እንደው አንተማ ይችን አንተ እንዲህ እያልክ ከድህነት ራስህን አላቅበት አይነት ሰዎች፣ ነቃ ያሉ ሰዎች የመለሱት እና ምን ልልህ ነው ይሄ ነገር ያሰናክላል ወይስ ከሚለው አንጻር ነው። መጽሐፍ ቅዱስ እኮ የሚለን መጀመሪያ ጽድቁንና መንግስቱን እሹ ሌላው ነገር ይከተላችኋል ነው አይደለም የሚለው መጽሐፍ ቅዱስ። ስለዚህ ለምንድን ነው ነቢያቶቻችን፣ እኔ ነቢይ ጸጋ አለ ብዬ ከሚያምኑት ሰዎች ውስጥ አንዱ ነኝ፣ በዚህ ዘመንም ይሰራል ብዬ ከማምኑት ሰዎች አንዱ ነኝ። ግን ያ ባለፈው መውሰዱ በጣም አንድ ጥሩ ኤግዛምፕል ራሱ ላይ ደረሰበትን አንስቶልን እያወራን ነበር እና እውነት የእግዚአብሔርን መንግስት ከመስራት አንጻር ይሄ እየተነገረ ያለው ትንቢት የሚያንጽ ነው ወይ? ቤተክርስቲያንን የሚያንጽ ነው ወይ? ግለሰቡን የሚያጽናና የሚያቀና ወደ እግዚአብሔር መንግስት የሚመልስ ነው ወይ ነው ወይንስ የሰዎችን ችግር በመኮርኮር የሆነ ትርፍ ለማግኘት የሚደረግ እንትን ነው የሚለውን ነገር አይ ቲንክ እንደ ምዕመን እንደ አንድ ክርስቲያን መፈተሽና በአግባቡ መመርመር ያለብን ነገር ነው። ምክንያቱም የእግዚአብሔርን መንግስት ካላነጸ፣ አንድን ክርስቲያን ወደ እግዚአብሔር ቀና ካላደረገ፣ ልቡን ካላጽናናለት፣ ይሄ ማቴሪያሊስት በሆነው አፕሮች ሄደን አሁን እነዚህ የሚባሉትን ነገሮች መምታት አንችልም እና እኛ እንደ አንድ ክርስቲያን መመርመር አለብን። የሚያንጸው ማንን ነው? እኔን እንደ ግለሰብ የተሻለ ኑሮ እንዲኖረኝ ምድራዊ ኑሮ ወይንስ በእኔ ላይ እኔ በማገኘው ገንዘብ እግዚአብሔር ይከብር ዘንድ ነው? እንደው ገንዘብ እንኳን ታገኛለህ ተብሎ ትንቢት ቢነገረኝና እነዚህ መንፈሳዊ የሚመስሉ ነገር ግን በጣም ከመንፈሳዊነት የራቁ አፕሮቾችን በጣም እንትን ማድረግ አለብን እና መንፈሳዊነት እግዚአብሔርን ማክበር በእግዚአብሔር መንፈስ አሁን ጌች እያብራራ ባለው ስርዓት ውስጥ የሚፈስ የሚታወቅ ከዛ ደግሞ የእግዚአብሔር ሐሳብ የሚፈጸምበት ነው እንጂ የግለሰቦች ጥቅም የግለሰቦች እንትን የሚፈታበት አይደለም። ስለዚህ መንፈሳዊነትን በደንብ ስፒሪቹዋሊቲን በደንብ ልንማር ይገባናል እኛ ብዬ አስባለሁኝና ጌች በደንብ ጠቅሶታል ከስርዓት ጋር ያለውንና በጣም አስፈላጊ የሆኑ ነገሮችን መማር አለብን። ይሄ ደግሞ በጣም መሰረታዊ እንትን ስለሆነ እያንዳንዳችን ማወቅ ያለብን ነገር ነውና ይሄ በተለይ ከማነጽ አንጻር ይህን ማለት ስለምፈልግ ነው። አሁን ያለው ኤክስፔሪየንስ እና የእውነት ቤተክርስቲያን ጉባኤ ወንድሞች እህቶች እየታነጹ ነው
ወይንስ ግለሰቦች እየከበሩበት ነው በእነዚህ የጸጋ ስጦታዎች የሚለውን ነገር ሰዎች ምንም በቃ የተለየ ፍጥረት መሆን አያስፈልግም። በቃ ቆም ብሎ ማየት ነው። ምንድነው የእግዚአብሔርን መንግስት ከመስራት አንጻር የእግዚአብሔርን ሐሳብ ከመፈጸም አንጻር ምንድነው ይሄ ነገር ይሄ አገልግሎት ብሎ ዝም ብሎ ሎጂካል ሆኖ እንኳን እንትን ማድረግ መፈተሽ በጣም አግባብ ነው ብዬ ስለማስብ እንደው ይሄንን ነካል አድርገው ብዬ ነው። እና መንፈሳዊነት ሞኝነትም አይደለም። በጣም በስርዓት እና እግዚአብሔር በሚከብርበት እኛ ለተፈጠርንበት ዓላማ የእግዚአብሔርን ሐሳብ የምንፈጽምበት ፈጽመን የምናልፍበት እኛ እንኳን እንደው እንትን ባንል ሲፈጸም የእግዚአብሔር ሐሳብ ሲፈጸም ማየት ትልቅ እንትን ነውና ይሄን ነገር አንድ እኔ በጣም ደስ የሚለኝ የመጽሐፍ ቅዱስ ክፍል አለ። ሁሌ እለዋለሁኝ። ስምዖን ጌታ ኢየሱስ ክርስቶስ ለ8ኛው ቀን ሞልቶ ወደ ቤተ መቅደስ በሄደ ጊዜ ምንድነው ያለው? ባሪያህ ማዳንህን አይቷልና በቃ በጊዜ ቢታሰናብተው አለ። ክርስቶስን ኢየሱስን እጁ ላይ አድርጎ ባየ ጊዜና የኛ ጥማታችን ሊሆን የሚገባው ክርስቶስን አይተን ጌታን ነክተን ዳሰን ማለፍ መሆን መቻል አለበት። ያ ነው ለኔ መንፈሳዊነት እንጂ ይሄ ማቴሪያሊስት የሆነው ላይ ይሄ ገንዘብ ላይ ባተኮረ ነገር ላይ ቁጭ ብለን የምናደርገው ነገር ስላልሆነ በዛ በጣም መጠንቀቅና እንትን ማድረግ አለብን ብዬ አስባለሁ። እኔ መንፈሳዊነትን ከዚህ አንጻር ነው የማየው። ሀብትሽ ጌታ ይባርከኝ። በጣም መሰረታዊ ነገር ነው። አሁን አንተ ያልከውን ኤክስፒሪየንስ እኔ ብዙ ጊዜ አደርገዋለሁ። ኢን ኦል ሰደን ተነስቶ ሰው ነገ ዛሬ ያላሰባችሁት መልካም ዜና ያገኛቸዋል ምናምን የሚል ነገር ፖስት ያደርጋል እና እኔ ሁሌ ምን እላለሁኝ፣ ልክ ሬማት ሰገላድ ላይ አካብና ዮሳፍጥ ከሶሪያ ንጉስ ጋር ሊዋጉ ሄዱና እግዚአብሔር ኦልሬዲ አካብ እንዲሞት ወስኖ ስለነበረ ከሶሪያ ወታደር የተወረወረ ቀስት ነው የሚለው ማለት ልክ በቃ ያገኘውን ይምታ ተብሎ የተወረወረ አይነት ቀስት በአካብ ጥሩር መጋጠሚያ መካከል ገብቶ ወግቶ ገደለው ይላል እና መቼም ከዚህ ፖስት ካረኩ በኋላ ከሚያው ሰው መካከል የሆነ ይሄ መልእክት የሚያገኘው ሰው አይጠፋም ብሎ አይነት የሚለቁት ይመስላል እና የሚያሳዝነኝ ግን ከስር ያለው ኮሜንት ቅድም ጆሲ እንዳለው አሜን የሚል ነው ጠቅላላ እና ይህ ደግሞ በጣም ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለውን ሀሳብ በጣም በብዙ ሁኔታ የሚያስታውስ እንደሆነ ማየት እንችላለን ማለት ነው። ሌላኛው ማሰናከልና ማነጽ የሚለው በተለይ በጣም መሰረታዊ ነገር ነው። ይሄው ምንድነው አንድ ዶክተር ምህረት ምን አለ ሲያስተምር አንድ ትልቅ ባለስልጣን ነገር ወይ ደግሞ እንደዚህ ባለጸጋ ነገር ጌታን መሰከርኩለትና ከዛ በኋላ እሺ አለ በቃ ቸርች ይዘኝ ሂድ አላለ እና ቸርች ይዘኝ ሂድ ሲል በጣም ደነገጥኳል። ምክንያቱም የት ነው ይዤው የሚሄደው ብዬ በጣም ተጨነቅኳል እና ከዛ በኋላ ትዝ ሲለኝ አንድ አጥበት ትዝ አለኛልና ወደዛ ይዞት ሄደ ማለት ነው። ወደዛ ይዞት ሄዳል። በችም ደህና ናቸው ይሻላሉ ብሎ ማለት ነው። ከዛ በኋላ እዛ ይዞት ከሄደ በኋላ እዛ ቸርች ውስጥ የነበረው ሁኔታ ከሌላው ቀን በተለየ መልኩ በቃ ቀውጢ ሆኗል ማለት ነው አካባቢውና ደነገጥኳል። ከዛ ጨርሰን ስንወጣ እኔ ተወኝሽ አንተ ግን እዚህ ምን ትሰራለህ ብሎ ጠየቀኝ አለና ምን ያክል ለወንጌል እንቅፋት እንደሚሆን እንኳን አይደለም ውጭ ጌታን ለመመስከር ይቅርና ባይ ዲፎልት ኦልሬዲ ውስጥ ያሉትን ሰዎች እንኳን የሚያሰናክል እንደሆነ ለዚሁ አብራችሁ ትመለከታላችሁ። ጽዬ ወደ አንቺ ልምጣና የነቢያት መንፈስ ለነቢያት ይገዛሉ ብሎ መጽሐፍ ቅዱስ ይናገራል። ወይም ደግሞ እግዚአብሔር ሌላ ቦታ ላይ ሮሜ ላይ ይመስለኛል አይ ቲንክ እግዚአብሔር የሰጠን መንፈስ ሲናገር የፍቅር ራስን የመግዛት የኃይል መንፈስ ነው እንጂ የፍርሃት አይደለም ብሎ ይላል። ወይ እንደውም ራስን መግዛት የሚለው መንፈስን ሳውንድ ማይንድ ነው የሚለው እንግሊዝኛውና ሰው ልሳን መናገር ወይ ደግሞ ትንቢት መናገር ወዘተ የመሳሰሉት ነገሮች ወይም የጸጋ ስጦታ አገልግሎት ከቁጥጥሩ ውጭ ነው ወይ? ምን ማለት ነው? የትንቢት የነቢያት መናፍስት ለነቢያት ይገዛሉ የሚለውን ሐሳብ እንዴት ትረጃዋለሽ የሚለውን ጽያንቺ ተረግናለሽ። እሺ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀብትሽ ወደ እኔ ያመጣው ጥያቄ ግን ፌር አይደለም።
መጽሐፉ ነው። አዎ እውነት ነው። ያው እስካሁን ሲወራ ሲባል ከነበረው ጋራ በደንብ ይያዛል። ያው ሁሉም በስርዓትና በአግባብ ይሁን ከሚለው ጋራ ነው እኔ የማየው። እንደውም እኔ ብዙ ጊዜ ጥያቄ አለኝ ማለት ራስን የመግዛት መንፈስ የሚለውን ራስን ስለመግዛት በተለይ አሁን ራስን መግዛት የሚለውን ብዙ ሰው ባይዘው እዚህ ጋር በጣም ይጠቀመዋል ማለት እንደዚህ ልሳንን ኦር የትንቢትን መንፈስ ምናምን ሰው መቆጣጠር አይችልም እንዴ ለማለት ራስን መግዛት የሚለውን እኔ ብዙ ጊዜ ሰው ሲጠቀመው አይቻለሁኝም። እሺ እዚህም ጋር ይምጣ እኔም ጥያቄ ስላለኝ ማለት ነው። ግን አሁን ያልከው ሳውንድ ማይንድ ወይንም ራስን መግዛት የሚለው ሌላ ቦታ ግን እንደውም ስንጠቀመው ላይ እዚህ ጋር ብቻ ነው ብዙ ሰው ሲጠቀመው ማየው እና እሱን እናንተ ያዙልኝ በኋላ እንደው የምትሉት ካላችሁ በሉልኝ። እኔ የታዘብኩት ነገር ስለሆነ ነው። ራስን መግዛት የምትለዋን እጅ ጋር ብቻ ነው የሚያመጧት። ግን ከዛ ወደ ጥያቄው ልምጣ። እኔም እንግዲህ እንደ ፐርሰናል ኤክስፒሪየንስም እንደኔ መረዳት እንዳለኝ መረዳት ከቁጥጥር ውጪ ከኛ እንትን ውጪ ነው ብዬ አላስብም ማለት ነው። ልሳንም ቢሆን እኔ ፐርሰናል ኤክስፒሪየንስም ስላለኝ ማለት ነው እና ልሳንም ቢሆን እንዲሁም አሁን ይሄ የትንቢትን መንፈስ የትኛውም ነገር ቢሆን ከኛ ቁጥጥር ውጪ አይደለም። ስለዛም ነው እንግዲህ እንደዛ የሚናገረው ብዬ ነው የማስበው። አንደኛ ቆሮንቶስ ምዕራፍ 14 ያለው ማለት ነው። በቃ ይሄን ካልኩ ይበቃኝ። እሺ የጌታ ይባርክሽ። እንጨምርበታለን፣ በዚሁ እንሄድበታለን። ወሲ አንተ ጋር ነው የምመጣው። ይሄንን ጥያቄ እንዳለ ይዤው እመጣለሁ አንተ ጋር። የነቢያት መናፍስት ለነቢያት ይገዛሉ ብሎ የሚለው ሐሳብ እንዴት ትመለከተዋለህ? በተለይ ከማይነት አንፃር የሚለውን አብረት ይዝልኛለህ። ከዚሁ ጋር ግን አብሬ አያይዤ ወሲ አንተ ጋር የማመጣው ጥያቄ ለማነጽ ነው። ቤዚካሊ በቃ አሁን የጸጋ ስጦታዎች የተሰጡት እግዚአብሔርን ለማክበር ነው፣ አካሉን ለማነጽ ነው። ይሄ በጣም ኪ ፖይንት ነው። በቃ ከአንደኛ ቆሮንቶስ 12 እስከ 14 ባለው ሐሳብ ውስጥ ይሄ በጣም ተደጋግሞ የሚነገር አካሉን ማነጽ የሚለውን ይሄም ደግሞ የክርስቶስ ሙላት እንደሆነ እየነገረን መጥቷልና ከዚሁ ጋር አብራ እያይዘህ የምታወራልን ምሳሌውን የነቢያት መንፈስ ለነቢያት ይገዛሉ ብሎ ካለን በኋላ አንድ ሰው ምሳሌ የሆነ መገለጥ ቢመጣለት ወይ በትክክለኛ የነቢያት አገልግሎት ውስጥ ያለ የትንቢት መንፈስ የትንቢት የጸጋ ስጦታ የተሰጠው ሰው ቢሆን ወዲያውኑ ያ ነገር ያ መገለጥ በመጣለት በዚያ ሰዓት ካልተናገረ የሚሞት አይነት ይመስላል፣ ወይ ደግሞ የሚያመልጠው አይነት ወዲያው ካልተናገረ በቃ ጉባኤው ላይ የሆነ ተነስቶ የሆነ ነገር ካላለ በጣም ውስጡ የሚረበሽ ሌላውን የሚረብሽ አይነት ይመስላልና ከስርዓትና ከአግባብ አንፃር እንዴት ታየዋለህ? የነቢያት መንፈስ ለነቢያት ይገዛል የሚለውን አብረህ ወሲ። እሺ ኦኬ። ቅዱሳን እንደምን አላችሁ? እንደምን ሰነበታችሁ? ከዚህ በፊት በነበሩት ውይይቶች የወንድሞችንም የእህትንም እያዳመጥኩት ነበርና ቅድም እንደተባለው በወገኖች የተሰጡት አስተያየቶች እጅግ ቅድምም እንደተነገረው አሁን እየተነጋገርንበት ያለው ጉዳይ እጅግ ሴንሲቲቭ ደግሞ አንገብጋቢ አስፈላጊ ኢሹ ላይ ነው እየተነጋገርን የነበረው። አብትሽ ይህንን ርዕስ ፖስት ስታደርግ ያስቀመጥካቸው አንዳንድ ነጥቦች ነበሩና በሱ ጉዳይ ላይ ዝም ብዬ እያሰብኩ ነበረ መጀመሪያም እና ስለ ጸጋ ስጦታ አጠቃቀም ላይ ስንናገር መቼስ አጠቃቀምን ስናወራ አሁን እየተነጋገርን ያለንበት መጽሐፍ ቅዱስ ቅድምም ሁላችንም ስንል እንደነበረው በአንደኛ ቆሮንቶስ ምዕራፍ 14 ስለ ጸጋ ስጦታ በብዙ ሲያወራ ሲናገረን ከቆየ በኋላ መጨረሻው 40 ላይ እየተናገረ ያለው ነገር አሁን ሀብትሽ እንደ ውይይት ኢሹ አድርገህ ያነሳው ክፍል ነው። ባለፈውም ስለ ጸጋ ስናወራ ይህንን ሐመር አድርገ ነው እንዳለፍን አስታውሳለሁ። በአግባብና በስርዓት ከዚህ በፊት የነበሩት ወንድሞቼ በስርዓት በአግባብ ያለው ነገር በአብዛኛው በደንብ ተናግረውታል። በሚያሳዝን ሁኔታ የእግዚአብሔር መንግስት የሆነች
ቤተክርስቲያን ራስ ክርስቶስ የሆነባት ቤተክርስቲያን እንደው ከአንዳንድ ኤቲካል በሆኑ እንኳ ኤቲስት በሆኑ አካባቢ ያለውን ያህል እንኳ ስርዓትና አግባብነት በጣም በጎደል እኔ ግራ ያጋባኛል። እንደው ሌላው ይቅር፣ መንፈሳዊነቱ ይቅር፣ በህይወት መብሰሉ ይቅር፣ እንደው ይሄ እግዚአብሔር የሰጠንን አእምሮ የጥለ ነው እንደዚህ እንደው ድብልቅልቃችን እንደወጣ ግራ ግብት ይለኛል። በጣም በጣም ቬሪ ማች በጣም አፍራለሁ። በጣም ከመጠን በላይ አፍራለሁ። አንዳንድ ነገሮች በመስሪያ ቤቴ በዙሪያዬ ካሉ ሰዎች ጋር ጌታን ከማያውቁ ጋር ለመነጋገር በቃ ያንን በሚያዩት በሶሻል ሚዲያና አንዳንዴ በሚያዩት ነገር በቃ ሁሉን ጀነራላይዝ አድርገው አንተ ውስጥ ያለውን እውነት ለመቀበል ሲቸግራቸው ሳይ ጌታ ሆይ ይህ ነገር እስከመቼ ነው እንዲህ የሚቀጥለው? እንዴት ነው በዚህ መልኩ እንዲህ ያለ ሁኔታ የሚቀጥለው? እንደው ሌላው ይቅር አእምሮአችንን የጥለ ነው መጣን የሚያስብል በጣም የሚያሳዝን ነገር አለ። ዝም ብዬ ሳስበው ግን ኋላ በጌታ ፊት አንዳንድ ነገሮች ሳስብ ዋን ዌይ አናዘር ዌይ በእግዚአብሔር ቤት ውስጥ አንዳንድ ምረዳቸው ነገሮች አሉ። ምረዳቸው ነገሮች አንዱ ጌታ ኢየሱስ ክርስቶስ ሁላችሁንም እንደምታውቁት ደቀ መዛሙርት መጥተው አንድ የጠየቁት ጥያቄ ነበረ። እርሻው ላይ የተዘራው ዘር መልካም ዘር አልነበረ፣ ይሄኛው እንዴት ሊበቅል ቻለ? የት መጣ አሉት። እርሻው አንድ ነው፣ ቤተክርስቲያን ነው። መልካሙ ዘር ጀኒውን ቢሊቨር እንደ ጀኒውን አማኞች ናቸው። ነገር ግን በጀኒውን አማኞች ውስጥም ፎልስ ቢሊቨር በተለያየ አጋጣሚ በተለያየ ሁኔታ ተሰግስገው ያሉ ግን ስንዴ የሚመስሉ ግን ስንዴ ያልሆኑ ብዙ ነገራቸው በቃ ዘሴም አይደንቲካል የሆኑ ከጀኒውን ክርስቲያኖች ጋር ያሉበት ዘመን የተሞላበት ነው። ይሄ ሁኔታ ባለበት ሁኔታ አንዳንዴ የሆነን ነገር በዛ ጉባኤ መካከል እውነትን ይዘህ ልትናገር ስትል በመካከል አላስፈላጊ ነገሮች ሊመጡ ስለሚችሉ ለጌታ ሰጠ ዝም የምትልባቸው ነገሮች አሉ እና እግዚአብሔር የሰጠንን ያንን የጌታን መንፈስ በውስጣችን ያለውን ጸጋ በአግባብ አለመጠቀም በስርዓት አለመጠቀም እንዴት መጣ ብዬ ሳስበው እኔ በእውነት አንደኛ ባለፈውም ስንነጋገር እንደነበረው ቤተክርስቲያን በዚህ ዘመን ስለ ጸጋ ስጦታና ጀኒውን ስለሆነው ስለ አዲስ ኪዳንና ስለ ሐዋርያት አስተምህሮ መሬት የነካ አስተምሯችን ላይ ያለ ችግር ነው ብለን ባለፈው በብዙ ነገር ተነጋግረናል። እሱ ላይ ጌታ በጣም ሊመልሰን በጣም ባለንበት ሁኔታ ይሄንን ነገር ጌታ እንዲሰራ ልንጸልይ እኛም በዚህ መንገድ ልንሄድ ያስፈልጋል ያምናል። ምክንያቱም የብዙዎች ውድቀት የብዙዎች መበላሸት የምናየው ስርዓተ አልበኝነት የመጣው አንዱ ዕውቀት ከማጣት የተነሳ ነው። የእግዚአብሔርን እውነት ከመረዳት ከማጣት የተነሳ ነውና እነዚህ ስርዓቶች በጣም አስቸጋሪዎች ናቸው አለመኖራቸው። አሁን ቅድም አብጠሽ የነቢያት መንፈስ ለነቢያት ይገዛል የምትለው ያነሳው ሬጣን ያው የነቢያት መንፈስ ነብይ የምንለው የእግዚአብሔር መንፈስ ያለበት ከሆነ ያ መንፈስ ከሌላው እውነተኛ ከሆነው ከእግዚአብሔር መንፈስ ጋር አይቃወምም። ሴም ላይ እንሄደው ፍሎው አንድ ነው። ከእግዚአብሔርና ከበጉ ዙፋን የሚፈስ ፍሰት አለ። ያ መንፈስ ነው እኔና እናንተን እያጠጣን እያረሰረሰን ዋን አኮርድ የሚያስኬደን። በጉባኤ መካከል ይቅርና ስለ ትንቢቱን ተው፣ ስለ ተለያየ ነገር ስለ ልሳኑን ተው። በጉባኤያችን መካከል እንኳ በጌታ ቀን ተሰብስበን በመናመልክበት መካከል አጸላዩ ፕሮግራም እየመራ ያለው ቃሉን ይዞ የሚመጣው በእግዚአብሔር መንፈስ ውስጥ ሁላችንም ከሆነ ፍሰቱ አንድ ነው የሚሆነው። ምንም አይነት የሚገለባበት ነገር የለም። ነገር ግን ከዚህ ከፍሰቱ ውጭ ሆነን በተለያየ መንገድ ስለምንመጣ በዚያ ጉባኤ መካከል ጉባኤውን ግራ የሚያጋባ አንዱ የተናገረውን ትሩዝ የሚያፈርስ ንግግር፣ አንዱ የተናገረውን የእግዚአብሔርን ሐሳብ የሚመታ ሌላ ነገር ይመጣል በአንድ በእግዚአብሔር ቤት ውስጥ። ስለዚህ ምንጩ የጸጋም ስጦታ የአገልግሎት ስጦታ ምንጩ አንድ ነው ብለን ነው የምናስበው። መጽሐፍ ቅዱስ እንደዛ ነው የሚለው። ከአንዱ መንፈስ ነው፣ አንዱ መንፈስ ነው ለእኔና ለእናንተ ልዩ ልዩ የጸጋ ሰጠን በቤተ ክርስቲያን ውስጥ። ያንን ጸጋ ቤተ ክርስቲያንን ለማነጽ ለመገንባት ፐርፌክት ለማድረግ እግዚአብሔር ላመኑት ሁሉ ባለፈው ተነጋግረናል። ያመነ ማንም በክርስቶስ ሲያምን
ይህ የጸጋ ስጦታ አለው ማወቅና አለማወቅ ያ ጸጋውን የመለየትና ያለመለየት ችግር ካልሆነ በስተቀር ያ ብልት ዊዝ ግሬስ ነው የሚመጣው በጸጋ ነው የሚመጣው እዛ ለምን መጽሐፍ ቅዱስ እንደሚለን ስለ ጸጋ ስናወራ የትንቢት የሐዋርያነት የምናምን እያልን ብዙ ጸጋዎችን እናወራለን እንጂ የዚህ ሁሉ ጸጋ እውነታ ኢየሱስ ነው መጽሐፍ ቅዱስ እንደዛ እኮ ነው የሚለን የእግዚአብሔር ጸጋ የሆነው ማን ነው የሚለው ክርስቶስ ነው የሚለው ሰው ክርስቶስን ሲያገኝ ይጸጋለው ይጸጋ በምን ይገለጣል በትንቢት ይገለጣል ይጸጋ በምን ይገለጣል በማስተማር ይገለጣል ይጸጋ በምን ይገለጣል እዛ በተዘረዘሩት በተለያየ ነገሮች ይገለጣሉ ግን የነዚህ ሁሉ ጸጋ እውነታ ኢየሱስ ነው እኔ አይደለም ነው መጽሐፍ ቅዱስ ነው የሚለው ኢየሱስ እሱ ክርስቶስ ሕይወታችን የሆነው ጌታ እሱ የእግዚአብሔር ጸጋ ነው የሚለው ጸጋ ሪያሊቲው ይሄ ነው ነገር ግን ከዚህ ከምንጩ ያልተጣበቀ ማንነት ስርዓት አልበኛ ነው ነገሮቹን ሁሉ ፕሮፐርሊ ያለ የሚጠቀምባቸው ለምን የራሱን ስሜት ነው የሚያጋልበው የራሱን ፈቃድ ነው የሚያጋልበው በራሱ ስሜትና በራሱ ሐሳብ ነው የሚሄደው ሁኔታዎችን አይቶ ነው በስሜት የሚጋልበው በጣም በሚገርማቸው ሁኔታ በጣም ኢምንት በሆነው ጉባኤ መካከል ሰባኪው እንኳን ስብከቱ ይለያል በጣም የጋ በሆነ ሲገባ ስብከቱ ይለያል ለምን እሱ የሚመራው በስሜት ነው በህዝቡ መብዛትና ለመብዛት ነው እግዚአብሔር ምሕረት ያደርግልን እና እነዚህ ነገሮችን ስንመለከት ስለ ጸጋ ስጦታ መጽሐፍ ቅዱስ ምንጩ አንድ ነው መጽሐፍ ቅዱስ እንደሚነግረና ምንጩ አንድ ነው እሱ ምንጭ ወደ ያንዳንዳችን መጥቶ ሲገባ በተለያየ መልኩ ይገለጣል በተለይ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 11 ላይ የተለያዩ ዋና የሚላቸው 5 ጸጋዎችን ሲናገር ነው ያለን ሐዋርያ ነቢያት ወንጌል ሰባኪነት እረኛ እና አስተማሪ የሚላቸው አሉ እነዚህ ለምን ሰጠ ሲባል በአካል ብልት ውስጥ ያሉትን ሜምበርስ በውስጣቸው ያለውን ጸጋ አውቀው ለአካል እንዲጠቀሙት እነሱን ለማነጽ ቢውልታፕ ለማድረግ አስተማሪ ቤተክርስቲያን ውስጥ ተሰጥቶናል መጋቢ ቤተክርስቲያን ውስጥ ተሰጥቶናል ነቢያት አሜሪካ ትሄዳለህ ምን ትወጣለህ የሚልን ሳይሆን በጣም ተረት እኮ ነው ተረት እግዚአብሔር ከምድራችን ይገልበጠው አሜሪካ አይደለም ከዛ በላይማ እኔን ክርስቶስ ውስጥ እጅግ ብልጽግ በሆነው በጌታ ውስጥ ጌታ በምህረቱ አስገብቶኛል ከዚህ ውጭ ሌላ ነገር የለም ሶሪ ነብይ የተሰጠው ምድራዊ ስለሆነው ነገር ስለኔ ስለዚህ ሳይሆን እኔን ፐርፌክት ለማድረግ ነው ለአካሉ የምጠቅም ለአካሉ የሆነ ግንባታ የምውል ሊቪንግ ስቶን እንደሆነ ነው እግዚአብሔር በሱ በኩል እኔን ሊሞርደኝ የሚፈልገው ሊያስተካክለኝ የሚፈልገው ሊያስተምረኝ የሚፈልገው ከዚህ ውጪ በሆነ ማንነት ግን ትርጉም የሌለው ነገር ነው የሚሆነው ስለዚህ ቤተክርስቲያንን ለማነጽ ነው የሚለው መጽሐፍ ቅዱስ እየደጋገመ ይሰጥ ጸጋ ስጦታ የተሰጠው አሁን በመናየው መልኩ ሰው ራሱን ከምድር ጋር ሊያጣብቅበት ሊበለጽግበት ምናየው ተናግረን ብለነው እጅግ ህሊናችን የቆሰለበት ብዙ ነገር አለ ለሱ አይደለም እግዚአብሔር ጊዜ ያለው ይሄንን ከምድራችን እንደሚገለበጠው I believe that with this truth እንደዚህ ባሉ ቅሬታዎች እንደዚህ በተሰባሰቡ እውነትን በሚናፍቁና በሚጠሙ ቅዱሳን እግዚአብሔር እነዚህ ነገሮች ከምድራችን ይገለብጣል ብዬ አምናለሁ ከሚያምኑት መካከል አንዱ ነኝ ስለዚህ ለማነጽ የሚለው ሁላችንም ስለምናውቀው እውነታዊ ነው እነዚህ 5ቱ በሌላ ቋንቋ ኦፊስ ምናምን ብላ ይሉታል 5ቱ የጸጋ ስጦታዎች ለሀብትሽ ነብይነት ቢሰጠው ሀብትሽ አሁን በመናየው አይነት መልኩ ምናያቸው ነቢያት እንደሚሆኑት እንዲሆንበት ሳይሆን በአካል ውስጥ ያሉትን ብልቶች ፐርፌክት ሊቪንግ ስቶን ለማድረግ ኤዲፋይ ለማድረግ ነው አስተማሪ ቢሆን በዛ በኩል ነው በትምህርቱ በኩል ቤተክርስቲያን እንድትጣነጽ ሜምበርስ እንዲታነጹና ለአካል የሚጠቅሙ ብልቶች ነው ጸጋቸውን እንዲለዩ አንደኛ በትምህርት ነው ጸጋ የሚለየው አስተማሪዎች ጸጋን ምእመኑን እንዲለይ ማወቅ ማስተማር ግዴታ ነው ያን ጸጋችን ስናቅና የተቀመጥንበትን ስናቅ አግባብ ባለው በጸጋችን እየተጠቀመን አካሉን ለማነጽ ፐርፌክት ለማድረግ ሙሽራይቱን ለማበጃጀት ክርስቶስ እንዲመጣ የሚያደርግ ውበት እንዲኖራት የሚያደርግ በቤተክርስቲያናችን ውስጥ በጉባኤያችን ውስጥ እሱ ነገር ይመጣል ብዬ አምናለሁ ብዙ አላወራ መንገድ ካገኘው እኔ ብዙ ስለምናገር ምህረት አድርጉልኝ ይበቃኛል እዚህ ላይ
ጌታ ኢየሱስ ይባርክ። ወስዬ በደንብ ነው የነገርከን። እንደውም ከስሜት ጋር አብረን አንድ ነግረናል። እኔ ግን አሁን አንድ ሀሳብ ማንሳት ፈልጋለሁ። መጽሐፍ ቅዱስ ሲናገር አሁን እኛ ኢሚዩንን አይደለም ወይም ደግሞ የስተት አስተማሪዎች፣ የስተት ነቢያት ወዘተ የምንላቸው ነገሮች በተለያየ መንገድ ይመጣሉ። እንደውም ዘመኑ እየከፋ ሲመጣ እየበዙ እንደሚመጡ እናውቃለን። ግን የእግዚአብሔርን ዕቃ ጦር ልበሱ ብሎ የሚለው በሌላ አገላለጽ የእግዚአብሔርን ቃል ነው፣ የእግዚአብሔርን እውነት ነው። በሽንገላው እንዳትታለሉ የእግዚአብሔርን ቃል ያዙ፣ የእግዚአብሔርን ቃል ታጠቁ፣ የእግዚአብሔርን ዕቃ ጦር ልበሱ ብሎ ይናገራልና ከዛ ውጭ ያለውን ነገር ግን ሲናገር ልክ ኤርሚያስ ጋር አንዴ ምን የሚል ቃል ነበረ? ሐሰተኞች ነቢያትን ለራሳችሁ ታስነሳላችሁ፣ ከዛ ደግሞ የልባችሁን ሐሳብ እንዲናገሩላችሁ ታደርጋላችሁ አለና እንዲህ አይነቱ ንግግር ብሎ ልክ ሳር ወይ ጭድ የሌለበት አይነት ጭቃ እንደ መምረግ ነው ብሎ ይናገራል። እና ትንሽ ከቆየ በኋላ የሚያያዝበት ስለሌለው ይወድቃል። ነፍስን ያሞቅና ግን ፐርማኔንት የሆነ ነገርን በእኛ ውስጥ ሲፈጥር አናየውም። እና ጌቼ ወደ አንተ ልምጣና ቤተክርስቲያን በዚህ ጉዳይ ላይ መስጠት ያለባትን አስተምሮ በተመለከተ ይህንን ችግር በቤተክርስቲያን ውስጥ ለመፍታት ዞሮ ዞሮ ትምህርት ስለሆነ መፍትሄው ማለት ነው እና አሁን ኦልሬዲ በእንደዚህ አይነት ኢሹ ላይ ቤተክርስቲያን ውስጥ የሚሰጡ ትምህርቶች ምን ይመስላሉ? ከዛ ውጭ መሰጠት ያለበት ብለህ የምታስበው ምንድነው የሚለውን የመፍትሄ ሀሳብ ትንሽ ይዘን ጠቅላላ አድርገን እንጨርሳለን። እሺ እንትኑን እኔ መጀመሪያ ቤተክርስቲያን ውስጥ ሾልከው የገቡ ቃላት እምላቸው አሉ፣ በብዛት ነው ያሉት። ከዚህ ውስጥ ይሄ የሚጀምረው የሙሉ ጊዜ አገልጋይ ከሚለው ነውና ይሄ ገና አንድ ፓስተር ነበረን አዲስ አበባ ሪዲፋይኒንግ ክርስቲያኒቲ ክርስትናን እንደገና መመዘን የሚል ማለት ነው እና እምነት ሁሉም ነገር ነው እንደገና እስኪ ሪዲፋይን እናድርግ የሚለው ነውና እዚህም ጋር ስንመጣ አገልግሎትን ሪዲፋይን ወይም እንደገና ስንመረምረው የሙሉ ጊዜ አገልጋይ ከሚለው ነው እንትኑ የሚጀምረው እና እንደውም አንድ ኢንተርኔት ላይ ያየሁት አለ ፓርት ታይም ክርስቲያን ካኖት ዲፊት ፉል ታይም ሰይጣን ይላል እና በትርፍ ጊዜ ክርስቲያን የሙሉ ጊዜ ሰይጣን ጋር እንዴት ነው ምን ማለት ነው? አንድ ፕሮፌሽናል ቦክሰር ቦክሰኛ ከኔ ጋር ሲጋጠም እንደማለት ነው የሚሆነውና የሙሉ ጊዜ አገልጋይ ከሚለው ሐሳብ ሲታይ ጤናማ ነው የሚመስለው፣ ግን ምን ኮተት ይዞ ይመጣል? ሌላው ከዚህ ነገር የተፈታ ወይም ኤግዘምፕትድ የሆነ ያስመስላል። ስለዚህ ምንድነው ያለው ካልን የሙሉ ጊዜ አገልጋይ ያልሆነ ክርስቲያን የለም። ቅድም ሁሉም ሰው አገልጋይ ነው ብለን ስለጨረስን፣ ግን ምንድነው ያለው? አሁን ሞሴስ ሲናገር ነበር የሙሉ ጊዜ ነቢይ ሊኖር ይችላል፣ የሙሉ ጊዜ ፓስተር ሊኖር ይችላል፣ የሙሉ ጊዜ ወንጌል ሰባኪ ሊኖር ይችላል። ነገር ግን የሙሉ ጊዜ አገልጋይ ያልሆነ ክርስቲያን የለም። ሁሉም የሙሉ ጊዜ አገልጋይ ነው የሚል ሐሳብ መስረጽ አለበት ገና ከመጀመሪያው። ምንድነው የሚሉት? የስነ ቃል የሚያወሩ ሰዎች ቃል የሐሳብ ማስቀመጫ ወይም የአይዲያ ኮንቴነር ነው። ብዙ ጊዜ አይታችሁ እንደሆነ አሁን ለምሳሌ የተለመደ አንድ ቃል አለ፣ እውር እንበል አይነ ስውር እንበል ወይስ ማየት የተሳነው እንበል የሚል ሙግት ማለት ነው። አይታችሁ ከሆነ አይኛ ማየት አልተሳነንም ይላሉ፣ እንደውም ከእናንተ የተሻለ እናያለን በልባችን ይላሉ። በእርግጥም እንደዛው ነው። እና እውር ደግሞ የሚለው ስድብ ነው ይመስላል። እና ለዚህ ሁሉ ሲንጠነቀቅ እናያለን። ለቸርች ተርሚኖሎጂ ግን በዘፈቀደ ነው የምንወስደው። ለምሳሌ የኛ ቤተክርስቲያን የሚለው ሌላው ነው። የኛ ቤተክርስቲያን የሚለው ወይም የእንትና ቤተክርስቲያን እኔ አሁን በጣም ነው የምጠላው ቃሉን። እንደውም አንድ እኔና ጆስ የምናውቀው ልጅ ነበረ፣ አሁን ወደ ጌታ ሄደ። የሰው ሚስት የኔ ሚስት ነው እንደማለት ነው ይላል። እና እኔ አጥብቄ ነው የምቃወመው። አሰንጥቅ ይሉኛል፣ ግን የሰነጠቅኩ አይደለም። አንደኛ መጽሐፍ ቅዱስ አይልም፣ ሁለተኛ ኢምፕሊኬሽን ምን ኮተት ይዞ ይመጣል። ዘሞመንት የኛ ስንል ሌሎችን ኤክስክሉድ ማድረግ
ወይም ለአንድ ፓስተር የመስጠት። ስለዚህ ወደ አገልግሎቱ ስመለስ ገና እንትኑ የሚጀምረው የሙሉ ጊዜ አገልጋይ ያልሆነ የለም የሚል ነው እና እንደውም አላማምር መጽሐፍ ምንድነው ወተት የሚያልብሰው ለእግዚአብሔር ክብር ወተት ማለብ ይችላል ይላል። ነጥቡ ምን እየሰራህ ነው ሳይሆን ለማን እየሰራህ ነው የሚለው እና እንደውም አንዴ ካቴድራል የሚገነቡ 3 ሰራተኞች ሲጠየቁ አንዱ ምን እየሰራህ ነው ሲባል በቀን $100 እየሰራው ነው አለ። አንደኛው ምን እየሰራህ ነው ሲባል ጡብ እየደረደርኩ ነው አለ። አንደኛው ደግሞ ታላቁን ካቴድራል እየገነባ ነው አለ። እና አላማመርም የምትሰራውን ሳይሆን የምትሰራበትን ምክንያት ቀይር ነው የሚለው ሰው ልክ እንደዛች አባናና ፋርፋ ጀነራሉ እኮ ወደ እግዚአብሔር የመራችው ተማርካ የሄደች አንዲት እስራኤላዊት ብላቴና ነች እና ለጀነራል ነህማን ማለት ነው። ስለዚህ የትም ስንሄድ ሁሉንም እንድንሰራ መጀመሪያ ሁሉም ሰው አገልጋይ ነው። አገልጋይ ነው ብቻ ሳይሆን ሁሉ ሰው የሙሉ ጊዜ አገልጋይ ነው የሚል ነው። ስለዚህ ሀብትሽ በምህንድስና ያገለግላል፣ ጆስ በአካውንቲንግ ያገለግላል፣ ሌላው ወንጌል ይሰብካል፣ ሌላው ትንቢት ምንድነው ነብይ በመሆን ያገለግላል፣ ወይም ቀደም ወሲ አካሉን ማነጽ ማስታጠቅ ብሎ እንዳለው ማለት ነው። ስለዚህ ምን የሚለየው አገልግሎታችን አይነት ነው እንጂ ጊዜው አይደለም ነው። ስለዚህ ምንድነው የሙሉ ጊዜ ነው ብለን ከወሰድን እኛ የእሁድ ብቻ እንሆናለን። ስለዚህ 6ቱን ቀን አይደለም 2 ሰዓት ወይም 4 ሰዓት ቢበዛ ማለት ነው። ከዛ ውጭ ያለውን የራሳችን ሊሆን ነው ማለት ነው። ስለዚህ ከዚህ ቢስተካከል የሚል ነው መጀመሪያ ያለበት ይሄ ነው። ስለዚህ እኛ ያስጠጠቅናችሁ ነው እናንተም ግን የሙሉ ጊዜ አገልጋይ ናችሁ ከሚል ትምህርት መጀመር አለበት ነው። ከዛ ግን ቀደም እንደተነሳው ትምህርቱን ደግሞ ማስተካከል ምንድነው ብዙ ጊዜ እኛውን ከየት እንዳመጣ ነው አናቅም። ቃልንና ትምህርትን የሚያናንቅ ትውልድ ጋር ደርሰናል። ግን የኢየሱስን ፓተርን ስናይ ከሁሉም በፊት 3 ዓመት ተኩል ነው ትምህርት ኮች ያደረጋቸው። እንደውም ያልተማሩ ናቸው ይላሉ እንጂ በአሁኑ ሲመነዘር ከፒኤችዲ በላይ ነው የሚሉት። ኢንቴንሲቭሊ ያው ፒኤችዲ የተወሰነ ሰዓት ይሄ አብረው እያደሩ እየዋሉ እና ከትምህርት ኢንቴንሲቭ ትምህርት ምንድነው መጠኑ ከፍተኛ የሆነ ትምህርት ነው መጀመሪያ ያስታጠቃቸው። ከዛ እፍ አለባቸው መንፈስ ሰጣቸው። ከዛ ቀጥሎ ደግሞ መንፈስን ተሞሉ። እንትኑን ስናየው ምንድነው አካሄዱን ስናየው እንደዛ ነው የሚያሳየውና መጀመሪያ መኪና ሲበላሽ ሞተር ወርዶ እንደሚሰራ የሆነ ሞተራችን ወርዶ መሰራት ያለብኝ ይመስለኛል። የመነሻው መስተካከል ያለበት ከዚህ ነው ብዬ አስባለሁ። ጌታ ኢየሱስ ይባርክ። ጌቼ መቼም እግዚአብሔር ይረዳል። እውነት እኔ ሐሳቦቹን ራሱ እንደዚህ ይዣቸው ስመጣ ቶፒኮቹን ሳበጣቸው በልቤ ውስጥ ያለው ሐሳብ በጣም ማለት ትልቅ ነው። ማለት በሌላ አገላለጽ በጣም ቸርች አሁን ያለችበት ሁኔታ ስትመለከቱ በግርግር ውስጥ ምንም ስርዓት አልበኝነት በበዛበት ሁኔታ ውስጥ ግን በጣም ጮክ ባለ የሙዚቃ መሳሪያ ድምጽ ወዘተ ምናምን ግን የነበረው መንፈስ ተብሎ የሚኬድበት አይነት ራስን የመሸወድ ሁኔታ በጣም ይታያልና እግዚአብሔር በጣም እንዲያነቃ እንፈልጋለሁ። ጽዬ አንቺ ጋር ልምጣና ማሰሪያ እንዲሆን ሁሌ መቼ የምንፈልገው አንድ ነገር አለ። እግዚአብሔር ቃል ሲናገር ይህንን ሁሉ በአግባብ ማድረግ እንዳለ ሆኖ በስርዓት ማድረግ እንዳለ ሆኖ አንድ ደግሞ ሁሌ የምናነሳው ነገር አለ በፍቅር የሚለውን ቃልና እሱን በጸጋ ስጦታ ከመጠቀም እንዲሁም ደግሞ አጠቃቀም አሁን ካነሳነው ሐሳብ ጋር አያይዘሽ በፍቅርና በአክብሮት የጸጋ ስጦታን መግለጥ መጠቀምን እንዴት ተመለከቻለሽ? እና ሰብሰብ አድርገሽ ሐሳብሽን ሌላኛውንም ከዚህ በፊት ያለውን መናገር የምትፈልጊው ነገር ካለ አንድ ላይ። እሺ ያው ቅድም የተጠየኳትን ለመመለስ ብቻ ነው፣ ያው ጊዜውን ማኔጅ ለማድረግ ብዬ ነው። አሁንም ብዙ ባላረዝመው ግን
ባለፈውም እያወራን ነበርና ባለፈው በነበረን ስለ አገልግሎት በምናወራበትም ጊዜ ስለ ፍቅር ነካክተነው ነበርና ምክንያቱም እኔ ምን እያልኩ ነው የነበረው ማገልገል እና አገልግሎትና ስራ ለይቼ ነው ማየው ማለት ለምንድነው ማየው እንደዛ ያልኩበት ምክንያት ሰው ስራን ያለ ፍቅር መስራት ይችላል ስራ ከሆነ ያለ ፍቅር መሰራት ይችላል በፍቅርም ይሰራል ግን ያለ ፍቅርም መሰራት ይችላል አገልግሎት ግን ያለ ፍቅር አይቻልም ማገልገል ሰርቭ ማድረግ በራሱ ቃል ውስጥ ፍቅር አለ አንድን ሰው ማገልገል እኔ ቃሉ ሰርቭ ማድረግ ስንል አንድን ሰው ሳንወድ ሰርቭ አናደርገው እንደ ስራ ልንሰራው እንችላለን ስለዚህ የትኛውም አይነት የጸጋ ስጦታ ሲጀመር ለቤተክርስቲያን ለማነጽ ሲሰጥ ማለት ነው ለቤተክርስቲያን የጸጋ ሲሰጥና ያጸጋ ደግሞ የሆነ ሰው የሆነ ወንድም ወይ እህት ጋር ሲሆን በፍቅር እስካልሆነ ድረስ ባለፈው እንዳልኩት ሰው በፍቅር ካልሆነ ማገልገልም በፍቅር ካልሆነ መገልገልም አይችልም ስለዚህ ለአገልግሎት ምንም አይነት ማለት የጸጋ ስጦታው ዋው የሚያስብል ቢሆን ግን የሚበልጠው መንገድ ላሳያችሁ እንዳለን ጳውሎስም የሚበልጠው መንገድ እንዴት መሰለ እኔ ማስበው ጸጋ ስጦታው ዴሊቨር የምናረግበት መንገድ ነው ፍቅር የሚበልጠው ጸጋ ስጦታ አይደለም የሚለው የሚበልጠው መንገድ ላሳያችሁ ነው ያለው ጸጋ ስጦታዎችን ሲያወራ ከቆየ በኋላ ስለ አካልነት ነው ሲያወራ ከቆየ በኋላ የሚበልጠውን መንገድ ግን ላሳያችኋል እነዚህን ሁሉ ዴሊቨር የምናረግበት መንገድ ዴሊቨሪ ሙዱ ማለት ነው ፍቅር ይባላል በቃ ስለዚህ በፍቅር ካልሆነ በቀር ማገልገል በጣም አይቻልም ማለት ነው ስለዚህ አገልግሎት የሚለው ቃል ራሱ ፍቅር የሚለውን በውስጡ የያዘ እንደሆነ ነው እኔ የሚሰማኝ ማለት ነው ከዛ ውጪ ምን ልናገር የምፈልገው ምንድነው ለምንድነው እንደዚህ አቢዩዝ የሚደረገው ችግሩ ምንድነው ለምንድነው በስርዓትና በአግባብ መሆን ያቃተን ጠፍቶን ነው የእግዚአብሔር ቃል ምን እንደሚላት ተነውነው ማያቅ ሰው ኑሮ ነው ወይ ጉባኤ ውስጥ ብዬ አስባለሁ አይደለም ታዲያ ለምንድነው ስል ነገርየው የእግዚአብሔርን ቃል አለማወቅ ሳይሆን እንዴት ነው አሁን አገልጋይ እንደ አገልጋይ አይደለም ይሆነ ያለው ማለት ቃሉን ራሱ አሁን ቅድም ሲናገር ነበር ጌችና አገልጋይ የሚለውን ቃሉን ራሱ አልተረዳነው ምን እንዴት ተብሎ መጻፍ እንዳለ ባሪያ ይሆን ምን ያላውቅም ማለት በደንብ እንዲገባን ማለት ነውና የሆነ ሰው እንደው እስኪ እባካችሁ የባርነት ማይንድ ሴት አዳብሩ ሲል ሰማሁት ማለት እኛ የባሪያ ባይዘው ልጆች ነን ግን ደግሞ ባሪያም ነን እግዚአብሔር ልጆቹም ነን ደግሞ እሱ ደግሞ ጌታችን ነው እኛ ደግሞ ባሪያዎች ነን አይደለ የባርነት ማይንድ ሴት በተለይ ለኢትዮጵያውያን የባርነት ማይንድ ሴት በጣም ከባድ ነው ለኛ አሁን ዌስት አፍሪካ ምናምን ቀላል ነው አሉ ይሄንን ለመቀበል ለማዳበር ለኛ ግን አሁን አገልጋይ ስንሆን ራሱ ስም አገልጋይ ይባላል ልባችን አገልጋይ ምን ማለት እንደሆነ ስለማይገባን ልንታይ እንጂ ልናገለግል አይደለም እንወጣው አሁን ልሳኑም ቢሆን የትንቢት ጸጋ ስጦታውም ቢሆን ምናምን እኛ ራሳችንን ለማሳየት ነው ለማገልገልም አይደለም ሲጀመር ማለት ለማነጽ ቢለውን ራሱ ልብ ውስጥ ይዞ የሚወጣ ሰው ቢሆን ኖሮ ሲጀመር እንደዚህ አይሆንም ነበር እና እኔ አሁንም የምወስደው ልብ ጋር ነው ልብ ጋር ሰውስደው ሰው አገልጋይ ሲሆን ያጸጋ ስጦታ ሲሰጠው ምንድን ያሰበ ነው ግን ሊያገለግል የሚወጣው በእውነት እኮ ማገልገል ማለት እኮ ራስን መተው ነው አይደለ ፍላጎትን መተው ማለት ነው ዝቅ ማለት ነው እንጂ መታየት ማለት አይደለም ግን አሁን በቃ ጸጋ ስጦታን ራሳችንን ለማገልገል የተጠቀምንበት ስላለ እግዚአብሔርን ለማገልገል ሳይሆን ራሳችንን ለማገልገል ባይሆን የነቢያቱንም ጉዳይ እኮ ስናነሳ ዋቴቨር የተሰጠው ጸጋ ትክክል ነው ውሸት ነው የሚለው ሌላው ሆኖ ትክክል እንኳን ቢሆን የተጸጋ ስጦታ የተሰጠው ጸጋ እንኳን ትክክለኛው ጸጋ ስጦታ ከመንፈስ ቅዱስ የተሰጠ ቢሆን እንኳን የሚጠቀምበት መንገድ ያ ሰው ለራሱ ሲሆን መበላሸት ይጀምራል ስለዚህ ራስን መግዛትም የማይኖረው ሆን ተብሎ የሚደረጉት አንዳንዶች ነገሮች እኔ እግዚአብሔር ቃል ጠፍቶብን ሳይሆን አላማውን ነሳት ነው በቃ እና እኔ እንደው አገልጋይ የሚለው ቃል እንደገና እኔ አሁን ሪዲፋይን ክርስቲያኒቲ ያለ ሪዲፋይን አገልጋይ የሚለው ቃል ራሱ ነው በእውነት በቃ እንደዛ ማለት ቢገባን ብዙ ሰው አገልግሎትን ትቶ የሚወጣ ይመስለኛል ሰው ሳይገባው ነው አገልጋይ የሆነው አገልግሎት ምን እንደሆነ የገባው ቀን ትቶት የሚሄድ ነው የሚመስለኝ
ምክንያቱም በዛ ማይንድ ሴት ቤተክርስቲያን ውስጥ ሰዎች አሁን ያሉት ወይንም ደግሞ ምናምን ይቀመጣሉ ብዬ አላስብም። እና እንደውም ምንድነው ያለ አንዱ ሲያወራ የሆነ ኢንተርቪው ነው የሰማሁት። አሁን አገልጋይና ምዕመኑ እንትን ለይተናል አለ። መግቢያ በር ራሱ ለይተናል አለ። የሚገርምህ ምዕመኑ የሚገባበት በር ሌላ ነው፣ እኛ የምንገባበት ሌላ ነው አለ። በር ራሱ ለይተናል አለ። እና አይነኩንም አለ። ደግሞ መነካትም የለውም፣ ሩቅ ናቸው። እኔ እንደዚህ ሩቅ ተሆኖ ይገለገላል እንዴ? ሳይነኩ ማገልገል አለ እንዴ? ሰርቭ ማድረግ እኮ መነካካት ይጠይቃል። ሰርቭ ማድረግ እኮ እዛ መካከል መገኘት ይጠይቃል። ሊያገለግል መጣው ያለን እንኳን ጌታችን ኢየሱስ ክርስቶስ እንኳን ከነሱ መካከል መተው ሊወስዱት ሲሉ መለየት አልቻለም። ሊለዩት እኮ አልቻሉ። አንድ እስከሚመስል ድረስ ተዋህዷቸዋል። አንድ ላይ ሆኖ ተቀምጧል ከነሱ ጋር ማለት ነውና አሁን ይሄ ሁሉ የሚያሳየን በቃ ጠፍቶብናል። ያገልግሎት እንትን ሁኔታው ጠፍቶብን አገልጋይ ማለት ምን እንደሆነ ስለጠፋብን ነው እኔ የተምታታው ነገሩ ሁሉ ብዬ ነው ማስበውና ያ ነው እንግዲህ ይዞናል ብዬ ነው ማስበው። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ይባርካችሁ። መቼም ሁሌ እንደምላችሁ ዋናው ዓላማው የዚህ ውይይታችን ዋና ዓላማ ማነጽ ነው። አካሉን ማነጽ። አሁን እንደምንለው በተለያየ መንገድ እናገለግላለን። አካሉን ማነጽ ብለን ስንል ከኛ ከራሳችን ጀምሮ ማለት ነው። ብልቶች ስለሆነ የኛ ማይንድ ሴት በመቀየር ውስጥ አካሉ ኦልሬዲ ትራንስፎርም እያደረገ ይሄዳል ማለት ነውና ከዛ በተጨማሪ ደግሞ መጸለይ ያስፈልገናል። ምክንያቱም በቃ የቤት ቅናት ይበላኛል አይደል ያለው ጌታ ኢየሱስ። ዳዊት ነው መጀመሪያ ያለው፣ እንደውም ኦፍ ኮርስ ፕሮፌቲክ ነው፣ ግን ልክ በላይ ላይ የተሳደቡት ስድብ በእኔ ላይ እንደሆነ አድርጌ ቆጠርኩኝ አይነት ይላልና የጸሎት ርዕስ እንዲሆንላችሁ እንድትጸልዩበት በጣም አሳስባችኋለሁ። ከዚሁ ሐሳብ ሳንወጣ በሚቀጥለው ሳምንት ጌታ ቢፈቅድና ብንኖር ጸጋን መለየት እና ከዛ ደግሞ ጸጋን ማነሳሳት ማቀጣጠል የሚል ሐሳብ ላይ እንነጋገራለን። ጆሲ ጸልይልናለህ መቻል ጽዮን ተባረኪ። ጌታ ደግሞ ሌላ ቀን ስለሰጠን እስኪ እናመሰግነዋለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ስም ተባረክ። ይህን የመሰለ እድል፣ ጊዜ፣ ሰዓትን ስለሰጠህን ጌታ ሆይ እናመሰግናሃለን። ዋናው ዓላማ ጌታ ሆይ ያንተን ሐሳብ መከተል፣ ያንተን መንገድ ጌታ ሆይ ማየት ነውና ጌታ ሆይ እባክህን አሁንም መንገድህን አሳየን፣ መንገድህን ምራን፣ የፍቅር መንገድህን አሳየን ጌታ ሆይ። በዛ ባየነው መንገድ ደግሞ መሄድ መፍሰስ ይሆንልን፣ ብዙዎችን መድረስ ይሆንልን። አባት ሆይ ደግሞ ጌታ ሆይ ወንድሞቼን እህቶቼን በጌታ በኢየሱስ ስም በነገር ሁሉ ስላገዝካቸው፣ የሚረባቸውን ነገር ሁሉ ስላስተማርካቸው በጌታ በኢየሱስ ስም እናመሰግናለን። አንተ በመካከላችን ተገኝተህ ስላስተማርከን፣ ስለመራህን፣ ወደ እውነት ይመራችኋል ተብሎ የተጻፈለትን ቅዱሱን መንፈስን በመካከላችን ስላደረክ ጌታ ሆይ እናመሰግናለን። ክብር ተጠቅልሎ ለአንተ ይሁን። አባት ሆይ አንተ መልካም አምላክ ነህ። ስምህ ይባረክ ጌታ፣ ስምህ ይባረክልን። እንወድሃለን፣ እናከብረሃለን፣ እናመሰግናሃለን፣ እንገዛልሃለን። ቀሪ ጊዜያችንን ምሽታችንን ሁሉ ለአንተ አሳልፈን ሰጠንህ። ቅዱስ በሆነው በልጅ በጌታ በኢየሱስ ክርስቶስ ስም ጸለይኩ። አሜን አሜን አሜን። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ጸጋን መለየት እና ደግሞ ጸጋን መጠቀም ወይም ደግሞ ማነሳሳት ማቀጣጠል የሚል ሐሳብ ላይ ጌታ ቢፈቅድ ብንኖር የዛሬ ሳምንት እንገናኛለን። በጣም በብዙ ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማው ላይ እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን